ምኞት አያችሁ የመውሰድ ምኞት እኔም ጌታዬን ያዳኘኝን ጌታ እኔ ወስደዋለሁ አንተ ወስደው እንደሆነ እስቲ ባክ ንገረኝ እኔም ልውሰደው መልካም ምኞት እኛ ኢትዮጵያውያን ከተጎዳንበት ትልቁ አደጋ መልካም ምኞት በባህሪያችን ውስጥ እንዲኖር እድል ማጣታችን ነው የለም መልካም ምኞት የለም መልካም ምኞት ቆመኩ መልካም ምኞት የለም መልካም ምኞት አልፈጠር ብሏል መልካም ምኞት አልወለድ ብሏል መልካም ምኞት የህይወት ታሪክንና የተስፋን አቅጣጫ የሚያሳይና የሚያስይዝ አምቢ ብሏል ለዘመናትም ቢብሎናል የትኛው ምኞት ይመቸናል ይሄ ሰውዬ ቀደመኝ እቺ ልጅ አማረባት በኋላ ደግሞ ከፍ ካለች እንዴ ልትቀድመኝ ነው ይሄ ሰው ሁሉ ጊዜ ሰራተኛ ነው የዳበረ ኢኮኖሚ አለው እኔ የለኝም እንዴት ይሻላል ምን ላርገው ሳየው በሳጫለሁ ሳየው እናደዳለሁ ሁሌ ጤነኛ ነች ስትወጣ ስትገባ ያምርባታል እኔ የለበስኩት አያምርብኝም እናነጻጽራለን አያችሁ ቫአኒ ኤካ ኦቶ እኔ ወስደዋለሁ እግዚአብሔር መልካም ምኞት እንድንመኝ ያብቃል ርዕዮተ ዓለሞች መልካም ምኞት አልተመኙልንም ሐሳቦችና ዕውቀቶች መልካም ምኞት አልተመኙልንም ሌላው ቀርቶ በባዕድ ዓለም ውስጥም እንኳ ስንተያይ እርስ በርሳችን አንዱ ያንዱ መልካም ምኞት የሚገልጽበት እውነት የጎደለው ነው የመተማመን መንፈስ በባህሪው ውስጥ የለም በዘር በጎሳ የተለያየ ትውልድ ምንም አይነት ግብ የለው ለትውልዱም የሚያስቀምጠው ያንኑ የሚመስል መቅሰፍት ይሆናል የለም እኔ ወስደዋለሁ ባክህ አኒ ኤካ ኦቶ እኔ ወስዳለሁ የሚወሰደው ደግሞ ሞትን የሻረውን ይኮኑ ምኞቷ ራሱ በጣም በእውነት የሚደንቅ ምኞት ነው ከባህሪዋ ጋር ያለው ፍለጋ የለቅሷ ፍለጋ እሱን ለማየትና ለማግኘት ያላት ፍቅር ኒቆዲሞስና ዮሴፍ ሲገነዙት ቅዱስ ብለው እኔ ተሸክሜ ወስደዋለሁ ለሁለት ሰው በምስጋና ወደ መቃብር የሸኙትን ሰዎች ጉልበታቸውን ያን ያህል የሚፈትነውን አካል እኔ ብቻዬን ወስደዋለሁ ይሄ በእውነት ተአምር እኮ እና ንግግሯ በጣም ገረመውና ኢየሱስም ማርያም አላት እግዚአብሔር ስማችንን ይጥራል ክፉ ሰው አይጥራን ስማችንን ምቀኛ ሸረኛ ተንኮለኛ አድመኛ መተተኛ ሟርተኛ ስማችንን አይጥራው ማርያም አለ ሞት የሚሸራው እንዲህ ነው የሚጣራው በስሟ ጠራት ማርያም አላት እርሷም ዞር ብላ ስንት ጊዜ ዞር አለች እዛ የመጀመሪያ ዞር አለች ያታክልት ጠባቂ የመሰላት ጊዜ ዞር አለች ግን እሱ ነው አንዳንድ ጊዜ የመሰለንን ነገር እስኪገለጥ ድረስ እንጠብቀው እሷ የመሰላት አታክልት ጠባቂ ነው ጌታዬን ወዴት ታረከው ጌታዬ አለችው እኮ ደግሞ እንደገና ለሱም እኮ ክብር ሰጣ ነው ዛሬ ለሚከፍሉት ሰው ክብር አይሰጡም የኛ ሰዎች ክብር አይሰጡም ለሚከፍሉት ለሚመሩት ክብር ፍቅር መውደድ የላቸው ገንዘብ ለሚከፍሉት ክብር የላቸው ስለዚህ ክብር ያደገው ትውልድ ዲያቆን ቄስ ሲሆን ክብር የለውም ክብር መጀመሪያውኑ ክብር አልወረሰም በክብር አልተወረደም በክብር አላደገም በክብር አልተማረም በክብር መኖርን አላወቀም ስለዚህ ክብር ይራቀው እኮ ነው እንደምታዩት አይደል
ንግግራችን ክብር የለው፣ ቋንቋችን ክብር የለው፣ ሐሳባችን ክብር የለው፣ መንፈሳችን ክብር የለው። በመንፈስ ራሱ ክብር የለንም እኮ። በቅዱስ መንፈስና በቅዱስ ቦታ እንኳ ቆመን ቅዱስ መንፈስን እናሳዝናለን። ረጋሚዎች ነን። ቸኩለን ወይም ቂመኛ ሆነን ወይም ሸምቀን አለያም ባህሪያችን 3-4 ሆኖ ሌላውን ደብቀን በላኛው ገጽታ ብቻ እያስመሰልን የምንኖርበት ባህሪ ዜጋን ያበላሻል፣ ታሪክንም ያጠፋል፣ በትውልድም ሕሊና ውስጥ ቦታ የለውም። ግራ ግብትብት ያለ ሕይወት ነው እና ይኸውልህ ማርያም አላት። ያቃታል፣ ሞቶም ያቃታል፣ ሳይሞትም ያቃታል፣ ተነስቶም ያቃታል። እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ ሞቶም አልረሳትም፣ ተነስቶም አልረሳትም። ማርያም የሚለውን ድምፅ ሰማች። እርሷም ዞር ብላ በዕብራይስጥ ረቡኒ አለች። ጌታዬ ሆይ መምህሬ ሆይ አለችው። ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። አይኗ አረጋገጠ። በቃ ከሞት በኋላ ፊት ለፊት ጌታዋን አየችው። ስንት አየች? መላእክትን አየች። ከመላእክት በፊት ዝቅ አለች። ወዴት? ወደ መቃብሩ። የአምልኮት አንዱ ጸጋ ዝቅ ማለት ነው። እግዚአብሔር በዝቅታ ውስጥ በረከቱን፣ ፍቅሩን፣ ሰላሙን ያኑርልን። ዝቅታ ትልቅ መለኮታዊ ኃይል ነው። ይሄንን መቀኛውን እኛ የምናሸንፈው በዝቅታ ውስጥ ነው። በመስገድ በመንበርከክ ነው። ዝቅታ ካለ መደማመጥ አለ፣ መሰማማት አለ፣ መፈቃቀር አለ፣ መተሳሰብ አለ፣ መቻቻል አለ፣ መዋደድ አለ። ክፉ